አንተ ቆይ ከኔ ምንድነው የምትፈልገው? ስግብግብነትን ለምን በልክ አታደርገው? አትጩ። እጮሃለሁ። እየበላ ያለው የእናቴ ደም እኮ ነው። የልጄ ድምፅ፣ የእናትዬ ድምፅ አብጃለሁ እንዴ? የሞተ ሰው ድምፅ እንዴት እሰማለሁ? አይ ትሁት ያላበድሽም ብላኛለች። ነው ያላበድኩ። የልጄ ድምፅ፣ የእናትዬ ድምፅ። እኛ ሰርተን ያመጣ ነው። አንተ ከየት ያመጣኸው? የእናቴ ነው፣ የእናቴ ነው። አንተ ልጅ አትጩ። እጮሃለሁ፣ በደንብ አድርጌ እጮሃለሁ። ሰላም የምታገኝ መስሎ ከሆነ ተሳስተሃል። አንተ ቆይ ከኔ ምንድነው የምትፈልገው? ስግብግብነትን ለምን በልክ አታደርገው? እጮሃለሁ። ፊት ስላልክ እኔ ገዛኝ መፈራ እንዳይመስልህ። የእናቴ ገንዘብ ስማልቀበል ይመስላል? ይሄ አዋጣህም ናቲ። ቁጭ ብላችሁ ብትነጋገሩ አይሻልም? ግዴታ ያደረገው እኮ ሂድና እናትን ጠይቃት። እንዴ ገዜ ምን ሆነሃል? እንደዚህ አይደለም እንጂ አልሰጠውም። በተስማማ አይሻልም? አንቺ ደግሞ እንዴት ብትዳፈሪ ነው እኛ መሀል የገባሽው? ይቅርታ ግን ምን? አንተ እንደዚህ አይነት አውሬ ነህ እንዴ? ቆይ ለእናቴ እኮ መጠሪያ ስም ያስፈልጋታል። ለአንተ ሚስት ነበረች እኮ። አንተ ልጅ ቀጥ ብለሽ ካልገባሽ አናቱን ነው የማፈርሰው። ግቢ አንቺ ግቢ። ምንድን ነው የሚያስቀባጥረው? ከሷ ጋር ፍቅር እንደጀመርክ ሰምቻለሁ። ገንዘቡንም ለእናትህ ሳይሆን ለማንም ልታውለው። ሽጉጥ ይዘህ አትጃጃል። ውጣልኝ። ለምን አትተኩስም? ተኩስብኛ። ገዜ እሱን ነገር ብትነጋገሩ አይሻልም? ያስኩት እኮ ሽጉጥ ነው እኮ። ክደለኝ አልኩህ እኮ። ይኸው ተኩስ። ሰይጣን! ልጅ አስወጪው ቶሎ እባክሽ። የት ነው ያለሽው? ትሁት ነይና ንገሪኝ። ትሁት ናትዬ ልጄን አየሁት። የኔ አበባ የኔ ልጅ በዓይኔ አየሁት። ልጄ ትሁት የት ነው ያለሽው? እባክሽ ነይና ንገሪኝ። ምንድን ነው ያየሁት? ምንድን ነው ያየሁት ዛሬ? ትሁት እባክሽ ነይ ንገሪኝ። ልጄን በዓይኔ አየሁት። ተይም እባክሽ። አንቺ የሚሆንሽ ተባብረሽ የእናቴን ገንዘብ የምትበይ። በፍጹም ናትዬ፣ እኔ እናትህን ገንዘብ አልበላም። አንድ ነገር ግን ቃል ልግባልህ፣ የምፈልገውን ያህል ብር ግን እንዲሰጥ ማድረግ እችላለሁ። ይሄ እኮ ነው የሚያናድደኝ። ለምንድን ነው የኔን ገንዘብ ሰው እንዲቀበልልኝ የማደርገው? ለምን? አንዳንድ ጊዜ ብልጥ ሁን እንጂ ናቲ፣ ሁሉም ነገር እኮ በቡጤ አይሆንም። አባቴ ስለሆነ ነው የታገስኩት። እሱ ግን እኔ ላይ ሽጉጥ አወጣብኝ። ተናዶ ነው፣ በጣም ስለተናደደ ነው።
ቆይ ለምንድን ነው የምትከራከሪለት? እንደማትወጂው እኮ አውቃለሁ። አዎ አልወደውም፣ አልፈልገውም። አባትህ ስለሆነ አልደብቅህ፣ እውነቱን ነው የነገርኩህ። የትኛው ነው እውነት? ንገሪኝ እስኪ። ትክክለኛ ፈራሽ ከሆንሽ ንገሪኝ። እናቴ ከሞተች በኋላ አንቺ እዚህ ቤት ከገባሽ በኋላ ስለ እናቴ አንድ ብር ጠይቄ ያውቃለሁ? አታውቅም። እናቴ ለፍታ ይሄን ቤት ገዝታለች። እሱ ደግሞ እዚህኛው ቤት ላይ አንድ ነገር አውጥቶ አያውቅም። እኔ ይሄን ቤት ለቅቄያለሁ። እስኪ ንገሪኝ፣ ስለዚህ ቤት አንድ ነገር አንስቼ አውቃለሁ? አላነሳም። ለእናቴ ብዬ አንድ ነገር ጠይቄ አላውቅም አንድም ቀን። አሁን ግን የሆነ ነገር ላደርግላት ፈለኩ። ቆይ ደግሞ ለሱስ ሚስቱ አልነበረች? ልክ ነህ እኮ አንተ። ምን ይታወቃል ማንነቱ ይሄ ሆኖ ገሏት ቢሆንስ? አረ በስመ አብ በል። አይገልም ልትይኝ ነው? ልጁ ላይ ሽጉጥ ያወጣ ሚስቱ ከሞተች ደግሞ 3 ወር ሳይሆናት ሌላ ሚስት ያገባ አያደርገውም ልትይኝ ነው? ልክ ነህ እኮ ናቲ። አላማ የእናትህን ማስታወሻ ማኖር ከሆነ አላማህ ላይ አተኩር። ንገሩ እሺ። መቼም ቢሆን አለቀው። ቆይ ምን አይነት ጊዜ ላይ ነን? ከባድ ጊዜ እየመጣው እንደሆነ ግልጽ ነው። በዚህ ጊዜ ነው ከኔ ጋር ያለሽ አብሮነትሽ የሚታየው። አብሬህማ ሆኜ እኮ ነው አስማምቼ ያስወጣሁት። ምን አልሽው? ገንዘብ እንደሚሰጠው ቃል ገባሁለት። ማን ፈቅዶልሽ? ካልፈቀድክማ ምርጫ አንተ ነው። እየሸሸን ነው። አሁን ከዛ የባሰ ችግር ውስጥ ነን። ምንም ችግር የለም። ጊዜ አስብ እንጂ። አለቀ። ምንም አናስብም። አለሜ ልጇን አይተዋለች። ትሁት ደግሞ ሚስጥራችንን ደርሳበታለች። አንዱን ስናስተካክል አንዱ እንዳያመልጥ። ተይኝ አልኩሽ እኮ ቤቲ። ይኸውልህ ጊዜ በዚህ ጊዜ ምንም አይታሰብም አልኩህ እኮ። ምን ሆነሽ ነው? ቆይ ምን ነካሽ? ምንሽ ተነካ? መሄድ ፈልጋለሁ። ወዴት ነው የምትሄጂው? ወደ ቤቴ፣ ወደ እናቴ። እናትሽን እዚህ አምጫቸው። እንዴ ቆይ ተያያዛችሁ ለቁ ነው የምትለው እንዴ? ፈርተሽ ነው? ታውቆታል። የትም አትሄጂም። አሁን ተይኝ። ይቅርታ ይቅርታ። ምን ልታደርጊ ወጣሽ? ድምፅ ሰምቼ። ልጨርስሽ? እሺ እሺ እሺ። አዎ እሺ ጨርሰኝ። ለምን ወጣሽ? ድምፅ ሰምቼ ነው። ድምፅሽን አጥፈሽ ማትቀመጪ ከሆነ ከባድ ጸጸት ውስጥ ነው የምትገቢው። ቁጭ ብለሽ ተንኮል እያሰብሽ ነው አይደል? አይደለም፣ እባክህ ክፉ ነገር አታድርግ። ለመጨረሻ ጊዜ እነግርሻለሁ፣ ዝም ብለሽ ኑሪ። እሺ። ልጄ ደግሜም አላስገድልም።
እንኳን ኖርክልኝ። ምን አለች? ያው ነው የሁለታችሁም። አንቺም የፈራሽው እሱን ነው፣ እሷም የፈራችው እኔን። ምንድነው የምታወራው? ቆይ ገዜ ነገሮቹ እንዴት ነው ቀለል ያደረከው? ቀላል ስለሆነ ነው። ምናልባት አንተ ኖሮ ጨርሰ ሊሆን ይችላል። እኔ ግን አርጅታል እያልሽኝ ነው? በቅቶኛል፣ መኖርን ጠግቤያለሁ እያልክ እኮ ነው። አንቺ ልጅ ንግግርሽን አስተካኪ። አንቺም አታናጅኝ። ይኸውልህ ገዜ ስማኝ፣ እኔ አንተ ማጣት አልፈልግም። ፍቅራችንንም የሚያደፈርስ ምንም አይነት ነገር እንዲፈጠር አልፈልግም። አዎ እንዲህ ስትይ ነው የሚያምርብሽ። ያ የሚሆነው ደግሞ በምን መሰለህ? ሰላማችንን ስንጠብቅ። ለምሳሌ ለናቲ ገንዘቡን ሰጥተን ነገሮችን ማስተካከል እንችላለን። ትሁትንም ደግሞ አለሜን ያየቻትን ማስጠንቀቅ እንችላለን። አንቺ ካልሽሽ። አዎ ቴንክ ዩ ፍቅር። ትሁቴ መጣሽ? ስጠብቅሽ ነበር። አደጋ ውስጥ ነን። በጣም ትልቅ አደጋ ውስጥ። ትሁቴ አብቼ ነው። ምንድን ነው ያየሁት? ናትዬ ነው? ምንድን ነው ንገሪኝ። ናቲ ነው አይደል? አላበድኩም አይደል? እንዳላበድሽ ማን ይነግርሻለሁ? አለሜ ናቲ አልሞተም። እሱን እኮ ልነግርሽ ሞክሬ ነበር። አልሞከርሽም ትሁት፣ አልሞከርሽልኝ። አባረርሽኝ። ልጄ ላይ አሾፍሻልሽኝ እኮ። ልጄማ አለ፣ መቃብሩን እኮ አይቼዋለሁ። ይኸውልሽ አለሜ፣ እናቴ አንቺ እንደሞትሽ ነው የሚያውቀው። በቃ አሁንማ ሞትን አልፈራም። ልጄ በህይወት ካለ ከፈለጉ ይግደሉኝ። አለሜ እንደውም እኮ አሁን ነው ለመኖር መጓጓት የለብሽ። አዳምጪኝ። ልጄ ናትዬን አገኘሁት። ግን እባክሽ ትሁቴ እኔ እናቱን እንደምወደው ንገሪኝ። አሁን እኔ ከባድ አደጋ ላይ ነኝ። ከዚህ በኋላ ላልመጣ እችላለሁ። አሁን ቁልፍ ስላልነበርና ሰውየው ስላላየኝ ነው የመጣሁት። ግን ስሚኝ፣ ባልመጣም ነገሮችን ለማስተካከል ሞክራለሁ። እናትዬ ግን ምንም እንዲሆን አልፈልግም። ከፈለጉ እኔን ይግደሉኝ። ተረጋጊ አለሜ እባክሽ። ዋናው ነገር እኮ አንቺ እናቴን ማግኘትሽ ነው አይደል እንዴ? በቃ እሱን ስላገኘሽ መረጋጋት አለብሽ እባክሽ። አይዞሽ በቃ አለሜ እባክሽ ተረጋጊ። አይዞሽ በቃ ያው ልጅሽን አይተሻል። በቃ አይዞሽ እሺ። ለኔ እስቲ እባክሽ እባክሽ እሺ ደህና አደርሽ? ከባድ ምሽት አሳልፈን አይደል? አዎ። የምትጠይቂኝ ነገር ይኖራል? ካላስቸገርኩ መሄድ ከቻልኩ። አሁናችን ምክንያቱም ውል አለን። እሺ። እኔ ካልነኩኝ አልነካ፣ ከነካሽኝ ግን ዘር ማንዘርሽ አይተርፍም። እሺ። ምንም ነገር አላየሽም፣ አልሰማሽም። ዝም ብለሽ ስራሽን እየሰራሽ ደሞዝሽን መውሰድ ብቻ። አይ የምትይ ከሆነ ግን እርምጃ የከፋ ነው። እሺ። ብርቱካን አለ ፍሪጅ ውስጥ? እስኪ የለም። የለም? አልቋል።
ትሁት እስኪ አንዴ ቁጭ በይ። የሆነ ነገር ለማለት ቢፈቀድልሽ ምን ትይ ነበር? እስኪ በግልጽ ንገሪኝ። ምን? አንድ ነገር ለማድረግ ቢፈቀድልሽ ምን ታደርጊ ነበር? ከዚህ ቤት እወጣለሁ። ትሁት ያየሻት ሴት ማን ትመስልሻለች? የናቲ እናት ናት። እንዴት አወቅሽ? እውቀት የሚጠይቅ ጥያቄ እኮ አይደለም። መቼም ምን አይነት ክፉ ናት ብለሽኛል አይደል? አላልኩሽም ብልሽ መቼም ውሸት ይሆንብኛል። ናቲ እኮ ስለ እናቱ ቢያቅ ደስ ይለኝ ነበር። ያውልሽ ቤቲ፣ አለቃዬ ሲቀጥሩኝ ምንም ነገር ውስጥ እንዳልገባ አስጠንቅቀውኛል። ትሁት እሺ ተይው፣ ግን አንድ ነገር ማወቅ ያለብሽን ነገር ልንገርሽ። ገዜ በጣም ከባድ ሰው ነው። አውቃለሁ። ለማንም አይራራም። እሱንማ እያየነው ነው። ስለዚህ እኔ እንደ እህት ልንገርሽ፣ ናቲ አታሎሽ ምንም ነገር እንዳታወሪ። አታሎሽ? አዎ፣ እንደምታየው እኔን እንኳን አልፈለገኝም። ስለዚህ የፈለገ መስሎ እንኳን ቢዋሽ እንዳታምኚው። እሺ፣ ወደ ስራ ይሄድ። ቁጭ በይ ካልኩሽ ሳትነሺ አመትም ቢሆን ትቆያለሽ። ተነሽ። ግባ። ሰላም። ሰላም ነህ? እንደምን ዋልክ? ለምን ነበር የፈለከኝ? የትሁት ተያዥ ነህ አይደል? አዎ። ምን ነው? ምን ተፈጠረ? ምን አጠፋች? አይ አላጠፋችም። ቆይ አንተ ምን ሆነህ? አጎቷ ነኝ። እኔ ቤት ውስጥ ሰው ሲሰራ ሁሉም ነገር አስተማማኝ እንዲሆን እፈልጋለሁ። እሺ ታዲያ እኔ ምን ልርዳህ? ምን ልርዳህ? በእርግጥ እኔ የምረዳ ሰው አይደለሁም። እሺ እኔ ምን ትረዳኝ? ብዙም ቀልድ የምወድ ሰው አይደለሁም። እኔ ደግሞ ከኩዮች ጋር ሲሆን ቀልድ ደስ ይለኛል። አሁን የፈለከኝ ጉዳይ ንገረኝና እኔ ልሂድ። ትክክለኛ ተያዥ እፈልጋለሁ። ምንድን ነው ትክክለኛ ተያዥ? እናት ወይም አባት፣ እህት ወይም ወንድም። አንተ ስታስበው እናትና አባቷ ከተማ ውስጥ ቁጭ ብለው ሰው ቤት የገባች ሴት ታውቃለህ? ሰምተህስ ታውቃለህ? የት ናቸው? እኔ አጎትና ተያዥ ነኝ። አንተ የምትፈልገው ጥያቄ ካለ እሷን ጠይቃት። ስምን ማን ነበር ያልከኝ? አስታውስና ጥራኝ። ለማንኛውም ልሂድ። ትሰማኛለህ? የተቀመጥኩበት ወንበር ከሱ የተሻለ ወንበር እኔ ጋር አለ። ናና መውሰድ ትችላለህ። እማወራው ስለ ወንበር አይደለም። እንጭጭ አይደለሁም፣ ይገባኛል። ለማንኛውም የምትፈልገውን ጠይቃት። ካስቸገረች እሄዳለሁ። ለማንኛውም መልካም ቀን። ትሁቴ። ወይ አባዬ። አለቃሽ ፈልጎኝ ቢሮ ሄጄ ነበር። ኧረ እባክህ። የተወሰነ ሊያስፈራራኝ ሙከራ አድርጎ ነበር። የኔ ጦስ አልቅም አባዬ። ብታይ እዚህ ብዙ ነገር ተፈጥሯል። ኧረ እባክሽ። እኔም እኮ እናትና አባት ፈልጋለሁ ምናምን ሲል እናትና አባት ቢኖራት አንተ ጋር ምን ታደርጋለች አልኩት። በጣም ከባድ ነገር ላይ ነኝ። ነይና እናወራለን ትሁቴ። አይ እችላለሁ ብለህ ነው? አላውቅም፣ ብቻ ግን ጸሎት አድርግልኝ አባዬ። ቆይ ምን ተፈጥሮ ነው ግን? አለሜ ልጇን አየችው። ኧረ እባክሽ አባዬ፣ ሳገኝ ጉድ ነው የምነግርህ። እሺ የኔ ልጅ በይ ደህና ዋይ። ከማን ጋር ነው ስልክ ስታወሪ ሰማሁሽ? ከአጎቴ ጋር። ስልክሽ ሊያ ያው ጥሩ ጉድ ምናምን ስትይኝ ሰማሁሽ? የሞተ ሰው በህይወት ሲኖር ጉድ አይደል እንደሚባለው። እና ሚስጥር እያወጣሽ ነው? ቤቲ እየሰማሽኝ ከነበረ ያወጣሁት ሚስጥር የለም። እንዲህ መሆናችን ያሳዝነኛል። እኔ ግን ግራ ገብቶኛል። ምኑ? እንዲህ ነው የምንቀጥለው ማለት ነው? እንዴት? እኔም በፍራቻ እናንተም ደግሞ በጥርጣሬ። ምን ይደረግ? አንቺ ግን አትፍሪ።
ምሳ እየሰራሁ ነው። ይቅርታ ትሁት፣ አስጨነቅኩሽ አይደል? በመሀል አንቺ ለስራ የመጣሽው ተጨነቅሽ። ይኸውልህ ናቲ፣ የምነግርህ ከባድ ሚስጥር አለ። እሱ ደግሞ አንተን ይጠቅምሃል። ሽጉ ሲደቅንብኝ ፊትሽን አይቼዋለሁ። እንደ አንቺ ያዘነልኝ የለም ከእናቴ ውጭ። ናቲ እባክህ፣ የምነግርህን ነገር እስከምነግርህ ድረስ ነገሮችን እንዳታበላሽ ረጋ በል። አጥፍቻለሁ እንዴ ትሁት? አላጠፋህም ናቲ። ትሁቴ፣ ሌላ ስራ ላስገባሽ? ለጥብቅ ጉዳይ እፈልግሃለሁ ናቲ፣ ግን እንዴት እንደማገኘህ አላውቅም። ናቲ እንዴት ነህ? አለሁ። ትሁት፣ ናቲን ብቻውን ላወራው እፈልጋለሁ። ስለዚህ ልውጣ? አዎ፣ ከ30 ደቂቃ በኋላ ተመልሽ። አስወጥተሻት? አዎ። እንድናወራ ነው። ምን የተለየ ነገር እናወራለን? ምን መሰለህ፣ ብሩን እኔ ያዘጋጅቼልሃለሁ። አንቺ ነሽ ያለሽ? ትናንት ልንለያይ እኮ ጫፍ ደርሰን ነበር። በእኔ ምክንያት? አዎ፣ የእናት ገንዘብ ነው፣ ሊሰጥ ይገባል። መቼ ይሄንን ያሰባል? ሳይበላው እንዳይሞት። ለማንኛውም እኔ ጋር የነበረ ገንዘብ አለ። ስለዚህ አካውንትን ንገረኝ ልላክልህ። ቤቲ፣ ጥሩ ስትሆኝ ታስፈርኛለሽ። ቆይ ናቲ፣ ክፉ ነኝ እንዴ? እስኪ ክፉ ሆኜ ያደረግኩን ነገር ንገረኝ። ለባልሽ ታማኝ አይደለሽ። እሱስ? እስከማውቀው ይወድሻል። የእድሜ ልዩነታችንን ታይዋለህ። ወድሽ እኮ ነው የገባሽበት። ይኸውልህ ናቲ፣ ወድጄ አይደለም፣ ለመኖር ነው። ለመኖር ስትኖሪ ደግሞ ታማኝ መሆን አለብሽ። ሁሌ ልክ አልሆንም፣ ግን ለአንተ ልክ እንደሆንኩኝ እየተሰማኝ ነው። ለእኔ ልክ ብትሆኝ ምን ታገኛለሽ? ገንዘብ ልላክልህ። አሁን አካውንትን ንገረኝ። ግን ለምን አታዩም? አልችልም ናቲ፣ አንተ ከኔ ጋር መሆን ብትችል ደስ ይለኛል። አልችልም? የአባቴ ሚስት መሆንሽን አትርሽ እንጂ። እኔም በአንተ ተስፋ እንደማልቆርጥ አትርሳ። ዋጋ የለውም፣ ግን ደግሞ ልክ ለመሆን ሞክሪ። ልክ ካልሆንሽ ሁሉም ነገር ዋጋ አይኖረውም። ምክርና ቡጢ ለሰጪው ቀላል ነው። ለማንኛውም አሁን ብሩን አስገባልሃለሁ። እሺ። ቆይ አመሰግናለሁ አትለኝም እንዴ? አልልሽም። እንዲያውም አንቺ በይ። እንደዚህ የምትንቀባረሪበትና የምታዥበት ገንዘብ እኮ የእናቴ ገንዘብ ነው። ትሁቴ፣ ታዲያ ምን አስብሽ? አለሜ ልጇን አይታለች። በዚህ በጣም ደስ ብሎኛል። ግን አባዬ፣ እኔ በጣም አደጋ ላይ ነኝ። ታዲያ ምን አስብሽ? ለልጁ ነግረዋለሁ። ምን ብለሽ? እናቱ እንዳለች ማወቅ አለበት አባዬ፣ የግድ ማወቅ አለበት። አለዚያ ሊገሏት ሁላ ይችላሉ። ወይ ጉድ! ትሁቴ፣ በቃ እናቱ እንዳለች ለሱ ነግረሽ ውጪ። አንድ ያለሁት የውጭ ምስክር እኔ ብቻ ነኝ። እኔን ከገላገሉ እሷንም ይጨምሯታል። እንዴት ይሻላል? እሷ ግን እንኳን ልጇን አገኘች።
ነገሩ እንደዚህ እንደሚቀላት ባቁማ እኔ ራሴ ቀድሜ ነግራት ነበርኩ። ሞክረሽ ነበርኩ። በቪዲዮ ነበር ማሳየት የነበረብኝ። ይሁን ግን አንቺ ልጅ ተጠንቀቂ። አባዬ ምን ይሻለኛል? ሰውየው እኮ አስጠንቅቆኛል። እኔንም አስጠንቅቆኛል። ቆይ ታዲያ ምን ይሻለናል? እኔ ግን አልፈራም ትሁቴ፣ በእድሜም ሄጃለሁ። አንቺ ግን ልጅ ነሽ። አንቺንም የምትፈልግ ልጅ አለችሽ። ስለዚህ መኖር አለብሽ። እሺ አባዬ፣ እሺ። ግን ከአንተ ጋር የምንገናኝ አይመስለኝም። ለምን? አላውቅም። አሁን ራሱ ናቲን ለማግኘት ፈልጋን ያስወጣችኝ። ደግሞ ልጁን ምን አድርግ ነው የምትለው? አባትንም ልጁንም ካላገባው ነው መሰለኝ። እሱ ግን በጣም ያሳዝነኛል። ግን አሳዘነሽ? ተው አባዬ፣ እንደዚህ አትይኝ። እኔ ምንም አላሰብኩም። ማሰብ እኮ መጥፎ አይደለም። ወጣት አይደላችሁ? ግን ይችን ቀጥ ወጫት። እሺ ግን ምንም የለም አባዬ። ቆይ አንተ ለምን ሰላም ማሰብ? እኔ ስታይኝ ጋንጮሬ ይነሳል በል። ጥቅም ፍለጋ ነው እኔ ጋር የምትመጣው? ምን ጠቅመኝ? አንተ እኔን ጠቅመኝ የኔን ትወስዳለህ እንጂ። ቤቴ አትምጣ አልኩህ። ቤቱ የኔም ነው። እልህ አታስይዘኝ። ምንድነው ገዜ? በቃ አለቀ እኮ ነገሩ። አንቺ ደግሞ ዝም በይ ናቲ። ቢያንስ አንተ ተረጋጋና ነገሮችን አሳልፍ። እስኪ የት እንደምደርስ ያለው አንቺ ነሽ የምታስንቂ። ትሁትስ የለችም፣ ሱቅ ወጥታለች። አንቺ ነሽ የላክሻት? አዎ እኔ ነኝ የላኳት። ሲጀመር አንቺና ይሄ ልጅ ብቻችሁን ምን ትሰራለች? አልገባኝም። እየጠረጠርከኝ ነው? መልሽልኝ። ልጅቷ ስንት ነገር እንደምታውቅ እያወቅሽ በዚህ መሀል ስንት ነገር ይፈጠራል። ገዜ ተረጋጋ። እሺ ደውይላት። ወደ ቤት እየመጣሁ ነው። ሰፈር ደርሻለሁ። የቱ ጋር ነህ? እሺ መጣሁ። ቆይ ምን ለማድረግ እየሞከርሽ ነው? ምን አደረግኩ? ትሰሚኛለሽ? ናቲ አጠገብ እንድትደርሺ አልፈልግም። እሺ ሴትዮዋ ምግብ ከበላሽ ቆይታለች። ትሰጫታለሽ? አንቺ ምን አገባሽ? ልክ ነሽ፣ አያገባኝም። ግን ሰው ስለሆንኩኝ የተጨነቅኩት። እኔ ሰው አይደለሁም? ኧረ ሰው ነሽ። እኔ ምን አልኩ ታዲያ? ቆይ እስከ ዛሬ አንቺ አበላሻት? ቤቲ፣ ይታደሉታል እንጂ አይታገሉት። ከናቲ ጋር ለመጠጋጋት አትሞክሪ፣ አትመጣጠኑ። እባክሽ ትተኛለሽ? አቤት አቤት፣ ምን አልሽ? እኔን ተይኝ፣ የምትፈልጊውን እሱን ጠይቂ። ኧረ እባክሽ። ቆይ እሱ ነው አይዞሽ ያለሽ? ማንም አይዞሽ አላለኝ። ትሰሚኛለሽ? ቢልሽም ከሞት አያድንሽ። አሁን ትተኛለሽ አትተኝም? አቤት። እንደዛ ከሆነ የቀጠረኝ ስመጣ እመጣለሁ። ሄሎ ናቲ፣ እዛው ነህ? እሺ የቅድሙ ቦታ ቶሎ ና። እሺ ቶሎ መመለስ ስላለብኝ ነው። እሺ
ትሁት ምንድን ነው? ትሁት እናቴ እባክህ አደራ ግን። ምንድን ነው? ለምን አትነግሪኝም? እናቴ ምን? እናትህ አልሞተችም።